ይህንን በግልጽ ልንገራችሁ፣ በአሁኑ ሰዓት ትልቁ ጠላታችሁ ድህነት አይደለም፣ የእድል ማጣት ወይም የሲስተሙ አይደለም። ትልቁ ጠላታችሁ ትኩረት የእናንተ መሆን ማቆሙ ነው። ምን እንደምታስቡ ስልካችሁ ይወስናል። ምን እንደሚሰማችሁ ደግሞ አልጎሪዝሙ ይወስናል። አብዛኛው ሰው ግን ቁጥጥር ማጣቱን እንኳን አላስታወሰም። አይምሮክ እየተሰረቀ ነው ያልኩ ነው፣ በዝምታ በዘዴ። ዛሬ ይህ እንዴት የሆነ እንደሆነ እና እንዴት መስመለስ እንደሚችሉ አሳያቸዋለሁ። አንድ ሰው ገንዘብን ቢሰርቅ ወዲያው ታውቃለህ አይደል? ስልክን ቢሰርቅ ትደነግጣለህ። ነገር ግን ትኩረትን ቢሰርቅስ? አንተ ዝም ብለህ ስክሮል ታደርጋለህ። ያንዳንዱ ኖቲፊኬሽን፣ ያንዳንዱ አጭር ቪዲዮ፣ ያንዳንዱ አነጋጋሪ ወሬ እንዲሁ በዘፈቀደ የመጣ አይደለም፣ የታቀደበት ነው። አይምሮ የሚሰራው በዶፓሚን ነው፣ ራይት? በጉጉት፣ በአዲስ ነገር እና በደስታ። ዘመናዊ ሶሻል ሚዲያ ገጾች ደግሞ ይህንን ዶፓሚን በቻሉት ማጠን እና በተደጋጋሚ ካንተ ለመጨመቅ የተሰሩ ናቸው። ይህንን የሚያደርጉት ስለሚጠሉ አይደለም፣ ባይዘው ያንተ ትኩረት ለነሱ የሚሸጥ ምርታቸው ስለሆነ ነው። አንድ ቁልፍ ነጥብ ለእናንተ ልንገራችሁ እዚህ ጋር። እናንተ የስልክ ሱስ የላችሁም። ወጣት ከሆንክ ትልቅ ህልም ካለ ከምንም ተነስተ የሆነ ነገር ለመገንባት እየሞከርክ ከሆነ ይሄኛው ሁኔታ በጣም አደገኛ ነው። ምክንያቱም የወደፊት ህይወት በሶስት ነገሮች ላይ የተመሰረተ ነው፣ ራይት? ትኩረት ወይም ፎከስ፣ የረጅም ጊዜ አስተሳሰብ ወይም ሎንግ ተርም ቲንኪንግ እና የክህሎት መከማቸት። መዘናጋት ደግሞ እነዚህን ሶስቱንም ያጠፋቸዋል። የሚያዘነጋችሁም ደግሞ ትኩረታችሁን ስታጡ ነው። መራራ እውነት ምን መሰላችሁ ጋይስ? የወደፊት ህይወትን በአንድ ትልቅ ስህተት አታጣው። በየ15 ሰከንድ በምታየው ቪዲዮ ነው የምታጣው። ሲስተሙ አንተን መጮቀን አያስፈልገውም። አንተም በቪዲዮ መዝናናት ብቻ ይበቃዋል። ሳይክሉ እንዲህ ነው የሚመስለው ጋይስ። መሰለቸት ይሰማል፣ ስልክን ትከፍታለህ፣ ቀላል ደስታ ወይም ዶፓሚን ታገኛለህ። አእምሮ ጥረት ማድረግን ይተዋል። ህይወት ባለችበት ትቀጥላለች። ህይወት ላይ ምንም ለውጥ ባላየክ ቁጥር ይበልጥ ወደ ስልክ ትሻሻለህ። ይሄ ስንፍና አይደለም፣ አእምሮን ለሌላ አካል አሳልፎ መስጠት ነው። እውነተኛውን ዋጋ ልንገራችሁ። ዋጋው ጊዜ አይደለም፣ ዋጋው ማንነት ነው። ብዙ በበላ ወይም ኮንሱም ባደረግ ቁጥር ክሬት ማድረግን ታቆማለህ። ክሬት ማድረግ ስታቆም ኮንፊደንስን ታጣለህ። ኮንፊደንስን ስታጣ ደግሞ በቀላሉ የምትማራ ትሆናለህ። አስፈላጊው ነጥብ ይሄኛው ነው። ትኩረት ማድረግ የማይችል ሰው መምረት አይችልም። ከራሱ ሐሳብ ጋር ብቻውን መቀመጥ የማይችል ሰው ደግሞ ትርጉም ያለው ነገር መገንባት አይችልም። ፖሊዝም እስከዚህ ድረስ አወራክ፣ ግን አይምሮዬን እንዴት መስመለስ እችላለሁ ካላችሁ እነዚህን ከዚህ በኋላ የምነግራቸውን 3 ደረጃ ብቻ አስተካክሉ። አንደኛው ደረጃ ኢንቫይሮንመንትህን አስተካክል። ይሁላችሁ ትኩረትን ለመሰረቅ በተሰራ አካባቢ ውስጥ ራስን ኮንትሮል ማድረግ አትሞክር። ኢንቫይሮንመንታችሁን ማኔጅ ለማድረግ እነዚህን ነገሮች አስተካክሉ። አስፈላጊ ያልሆነ ኖቲፊኬሽን አጥፉ። የሶሻል ሚዲያ አፎችን ሆም ስክሪን ላይ አንሳ። ስልክን ይዘህ አተኛ በፍጹም። ስልክ ካንተ ጋር ካደረ ጠዋትን የሚቆጣጠረው እሱ ነው። በሁለተኛ ደረጃ ማድረግ ያለባችሁ ነገር ትኩረትን እንደ ጡንቻ ገንባ ነው። ትኩረታችሁን ለማሰለጠን በየቀኑ እነዚህ ነገሮች አድርጉ። በቀን ከ30 እስከ 60 ደቂቃ በአንድ ስራ ላይ ብቻ ትኩረት አድርጉ። አንድ ስራ ብቻ። ሙዚቃ የለም፣ ስልክ የለም። በቃ ችግር ሲገጥም ወይም መቸገር ሲጀምር አትሸሽ። ያንን ስሜት ተለማመደው። ያለ መመቸት ስሜት አደጋ አይደለም ጋይስ፣ ወደ ኮንትሮል የምትመለስበት በር እንጂ። ሶስተኛው ትኩረትን መስመለስ የሚችልበት ደረጃ ለዓላማ ተጠቀም ወይም በፍጹም አትጠቀም። መረጃ ወይም መሳሪያ ነው ወይም ደግሞ እንደ አደንዛዥ እጽ ይቆጣጠራል። እነዚህ ነገሮች እንድታደርጉት ፈልጋለሁ ጋይስ። የማያስተምር የማይገነባ ወይም የማይከፍል ከሆነ አጠቃቀምህን ቀንስ። የዓለማችን ቁጥር 1 ክሬተር የሆነው ጂሚ ዶናልድሰን ወይም ሚስተር ቢስት ፖድካስት ላይ ያወራ ምን አለ መሰላችሁ? እነ ጌም ኦፍ ትሮኖችን እና የተለያዩ ሙቪዎችን ያየሁት፣ እነዚህ ሙቪዎች እኮ ምንም እየከፈሉልኝ አይደለም። ስለዚህ ምን አይነት ክሬዚ ነገር አድርጌ አቴንሽን ላገኝ ብዬ ነው ቁጥር የጀመርኩት ነው ያለው። ስለዚህ ጋይስ የማያስተምር የማይገነባ ወይም የማይከፍል ከሆነ አጠቃቀማችሁን ቀንሱ። ዝም ብለህ ከምታዩቸው ነገሮች ይልቅ እነዚህ ነገሮች አድርጉ።
አንብቡ፣ ስኪላችሁን ዴቨሎፕ አድርጉ እና ከነዛው ውጭ አንተ ተጨማሪ ሞቲቬሽን አያስፈልግም። የሚያስፈልግህ ወደ አእምሮ ለሚገቡ ነገሮች የምታወጣው መስፈርት ከፍ እንዲል ነው። እውነተኛው ለውጥ ይሄ ነው። ራስን ስነ ስርዓት ለመያዝ የሚተገል ተጠቃሚ አድርገ ማየትን አቁም። በምትኩ የአእምሮ ሀብቱን የሚጠብቅ ገንቢ አድርገ ራስን እይ። አእምሮ ትልቁ ሀብት ነው። እንደ ትልቅ ሀብት ጠብቆ። አብዛኛው ሰው ይህንን ንግግር ችላ ይለዋል። በዚህ ዝም ብሎ ያልፉታል። ነገያቸውም ልክ እንደ ዛሬው ይሆናል። አእምሮክ እየተሰረቀ ነበር። አሁን ግን እንዴት እንደምታስመልሰው አውቃል።